በአደባባይ ሚዲያ ላይ አስቀምጦ ትግሬዎችን እኮ ትግራይን 10 ቦምብ ጣል ጣል አድርጎ ደምስሶ ማጥፋት ይቻላል ሲል አልተቃወመም። ኤፍሬም አያት የሰሜን ጥላቻ ማለት ነው። ይሄ ጥላቻ ከምንድን ነው የመጣው? ይሄን ነው መመርመር። አላስቆመው፣ አልተከራከረው። ምን ማለት ነው ይሄ? ትክክል አይደለም ዳንኤል አላለው። ሁለቱም አብረው ነው ያደጉት። ሁለቱም አንድ ቤት ነው የኖሩት። ሁለቱም ከኮተቤ መምህራን ኮሌጅ አንደኛው በእንግሊዝኛ ይሄኛው በአማርኛ ተመርቀው ነው የሄዱት። ያኛው እዚህ መጥቶ ማህበሩን ተጠቅቶ ዩኒቨርሲቲ ገባ። ያኛው ደግሞ እነዋሪ መምህርነት ተመደበ። እነዚህ አቶች እንግዲህ ሌላውን ስራቸው ያወጣል። ብዙ ቆሻሻ ተግባሮች አሉ። አንድ ሴት ለሁለት የሚጠቀም ኃይል ጥርቅም ነው ዛሬ ቤተክርስቲያንን ያስቸገረው። አንዱ አሸንፎ ይወስዳል። እና ጸያፍ የሆኑ ሰዎች ደግሞ ክርስቲያንን ብለው አደባባይ ሲወጡ የማያፍሩ ሰዎች። ውጊያ ከጀመርክ ከቤቱ ነው መጀመር ያለብህ። ማስተካከል ያለብህ አንተን መስሎ የበግ ለምድ ለብሶ የመጣውን ቀበሮ ነው መዋጋት። ስለዚህ ማጥናት ማን ነው ይሄ ሰው? አንቺ ዳንኤል ክብረት በዲፕሎማ ዛሬ የኢትዮጵያ መንግስት አማካሪ ነው። የኢትዮጵያ ይችን የምታክል ሀገር በተረት እንድትመራ የሚያደርግ ሰው። ሁለቱንም ያሳደገችው ግን ቤተክርስቲያን ናት። ሁለቱንም እንጀራ የሰጠችው ቤተክርስቲያን ናት። ዛሬ የቤተክርስቲያን ጠላት ሆኖ ከጠላቶች ጎን ተሰልፈው ድምጿ እንዳይሰማ የሚያደርጉ የሚያፍኑ አካላት ናቸው። እግዚአብሔር ይፈርዳል። የክብር ድቁና የክብር ክህነት ይዘው የኦሪጂናሎቹን ካህናት የሚያንጓጥጡ ሰዎች አካል። ሁለቱም ደግሞ ሆለታ አብረው ኖረዋል። አንድ ቤት እነ ኤፍሬም ቤት አብረው ተቀምጠው መዝሙረ ዳዊት የምትጸልዩ ሰዎች መዝሙረ ዳዊት ስትጸልዩ መጸለይ የሌለባችሁን ፓርት ልንገራችሁ። በተለይ በዚህ አይነት መዝሙረ ዳዊት የምትጸልዩ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁሉም እንዲጠቀምበት ሼር እና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ውዶቼ ሁላችሁም እገዛችሁ ያስፈልገኛል። በደንብ አድርጋችሁ ኮፒ ሊንክ አድርጉ። አካውንቴ እየተመታ ነው እና ይኸውላችሁ መዝሙረ ዳዊት ስትጸልዩ እዚህ ጋር አይደል ነው ካሁን በፊት ልንገራችሁ አላውቅም። እዚህ ጋር በትንንሽ ጽሑፍ የሚጻፉ አሉ። ልክ መዝሙረ ዳዊት እንዳለ በትንንሽ ጽሑፎች የሚጻፉ። ለምሳሌ አሁን እዚህ ጋር መዝሙር 27 ነው። ከስር በእንተ ሕዝቅያስ ትላለች። ይሄ በትንንሽ የሚጻፉት ከመጀመሪያ ላይ በትንንሽ የሚጻፉት የሚጸለዩ አይደሉም፣ ርዕስ ናቸው። ስለዚህ ስለ መዝሙሩ የሚነግሩን ርዕሶች ናቸው እንጂ የሚጸለዩ አይደሉም። ለምሳሌ አሁን መዝሙር 27 ከስር በእንተ ሕዝቅያስ ትላለች። ምን ማለት ነው? ስለ ሕዝቅያስ የተነገረ ነው። መዝሙር 27 ስለ ሕዝቅያስ ቅዱስ ዳዊት ሕዝቅያስን ወክሎ የተናገረው ነው ለማለት ነው። ለምሳሌ እንደዚህ ይላል መዝሙረ ዳዊቱ መዝሙር 27 ሀቤከ እግዚኦ ጸራይኩ አምላኬ ወይትጸመኒ፣ አቤቱ አምላኬ ወደ አንተ ጮኽኩ ቸል አትበለኝ፣ ቸል ካልከኝ ግን ወደ ጉድጓድ እንደሚወርዱ እሆናለሁ ይላል። ይህ አሁን ቅዱስ ዳዊት ሕዝቅያስን ወክሎ ስለ ሕዝቅያስ የተነበየው ነው። ነቢይ ማለት የኋላውንም የፊቱንም የሚናገር አይደል? ስለዚህ ስለ ሕዝቅያስ የተነገረ ነው ለማለት ነው እንጂ በእንተ ሕዝቅያስ የተባለው ከላይ የሚጸለይ አይደለም። ሁሉም ላይ ታገኙዋላችሁ። ስለዚህ እነዚህ አይጸለዩም ማለት ነው። ይሄን ቃል ግን ኮመንት ላይ ብጽፉልኝ ደስ ይለኛል። እንደዚህ ብላችሁ አቤቱ አምላኬ ሆይ ቸል አትበለኝ እያላችሁ ሁላችሁም ስለ ሕዝቅያስ የተናገረውን የቅዱስ ዳዊት ቃል ነውና አቤቱ አምላኬ ሆይ ቸል አትበለኝ እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። ይሄን ቪዲዮ በደንብ አድርጋችሁ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይ ሪፖስት ማድረጋችሁ እንዳትረሱ። ሁላችሁም ይሄን ቤት ፎሎ አድርጉ፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። ኦሮሚያ ውስጥ ያሉ ክርስቲያኖች በጣም ብዙ ችግር ላይ ነው ያሉት። በጣም ብዙ መከራ ላይ ነው ያሉት። እንደኛ ያሉ ክርስቲያን ኦርቶዶክሶች፣ ኦሮሞዎች ችግር ላይ ነው ያሉት። በዚህ በኩል እኔ ኦሮሞ ነኝ የሚሉ ጽንፈኞች፣ ኦርቶዶክስ የአማራ ብቻ ነች የሚሉ ሃይማኖት ምን እንደሆነ የማያውቁ ኦርቶዶክስ የምትባለው ቤተክርስቲያን እነሱን ጭምር በጥገኝነት እንደተቀበለች የረሱ አንዳንድ አክራሪዎች የኦሮሞ ልጆችን ያሸማቅቃሉ። ከማንም አስቀድማ በእኛ ምድር ላይ የነበረችዋን ቤተክርስቲያን መጤ ያረጓታል። በነገራችን ላይ እንከባበር፣ አገራችን አንድ ናት። የፈለኩትን እምነት የመከተል መብት አለኝ። የማንንም እምነት አንነካም። የግዕዝ ቋንቋ ይቅርና በኦሮምኛ ቅዳሴ ይባል።
በኦሮምኛ ቋንቋ ይቀደስ። አንተ እንደዚህ ብለህ የምትል ሰውዬ ሲጀመር ምን አገባህ አንተ? አንተ ሲጀመር ምን ያገባሃል? አንተ አዛን በኦሮምኛ ይሁን ብትባል እሺ ትላለህ? ሶላት በኦሮምኛ ይሁን ብትባል እሺ ትላለህ? ስለኛ ቅዳሴ ምን አገባህ? ምን ነው የማይመለከትን ነገር ወጠውጣለሁ አልክ? መጀመሪያ የራስህን ለምንድን ነው የማታስበው? ጥያቄ ነው የምጠይቅህ። አዛን በኦሮምኛ ይቻላል? ሶላት በኦሮምኛ ይቻላል? አዎ ይቻላል በለኝ እስቲ ናና። አንተ ከራስ ቋንቋ ከኦሮምኛ ቋንቋ አረብኛን ለምን አስበለጥከው? ስለኛ ቅዳሴ ከምታወራ ምን ይመለከታል ደግሞ? እኛ አንተ ቤት መተን እንወጥውጥ አላልን፣ እናብኳ እናማስል አላልንም። በእኛ ቤት አንተ ምን ይመለከታል? ሲጀመር ራሱ ምን አገባ? ከሃይማኖታችን ላይ ወረድ በል። ኦሮሞነት ከሆነ ሁንዱም ትገን ኦሮሞ እንከባበር እንከባበር። አሁን ማንም አይፈራችሁም። በነገራችን ላይ ማንም አይፈራችሁም። የመረረ ወጣት ነው ያለው። ተስፋ የቆረጠ ወጣት ነው ያለው። ስነ ስርዓት አድርጉ። አገራችን አንድ ነች። ሁላችንም ኦሮሞዎች ነን። ኦርቶዶክስ ኦሮሞ አይደለም። ኧረ እባክህ ተው እንጂ። ማን ነው ያስጠጋህ አንተን? ማን ነው አስጠግቶ ቦታ የሰጠ? ኦርቶዶክስ መስላኝ። ስነ ስርዓት አድርጉ። ኡፌጋ እንከባበር። ልክ ነማን ቤተኒ ወራጆች ሜቴክና ሐምሌን ምን አገናኛቸው? ከሐምሌ 1 ቀን ጀምሮ ለትርፍ የተቋቋሙ የመንግስትም ሆነ የግል ድርጅቶች የንብረት ቆጠራ ያደርጋሉ። ያላቂ የቋሚና የካሽ ቆጠራዎችን ያደርጋሉ። ዋና የሚያደርጉበት ምክንያት የትርፍና ኪሳራቸውን፣ የሀብታቸውን መጠንና ካሽፍሏቸውን የተለያዩ ነገሮች ለማወቅ ነው። ምክንያቱም የሀገራችን የግብር ስርዓት ከሐምሌ 1 ቀን እስከ ሰኔ 30 ስለሆነ ነው። በእርግጥ አንዳንድ ከውጪ ግንኙነት ያላቸው ካምፓኒዎች በፈረንጆች አቆጣጠር መክፈል ይችላሉ። ዋቴቨር ቆጠራ ይደረጋል። ኦልድ ሞዴል ነው። የመንግስት የልማት ድርጅቶች ከሐምሌ 1 ቀን ጀምሮ ይቆጥራሉ። ቋሚ ንብረት ሲቆጠር ሁል ጊዜ ትላልቅ ንብረቶች ይጠፉ ነበር፣ የሉም። ዶዘር የለም፣ ኤክስካቬተር የለም፣ ግሬደር የለም፣ ኢቨን ፕላንት የለም። ክሬሸር ፕላንቶች፣ አስፋልት ፕላንቶች አይኖሩም። ዶዘሮች እውነቴን እኮ የምላችሁ አይኖሩም፣ የለም። የት ሄደ ሲባል ሜቴክ ወስዷችኋል። እንግዲህ ሜቴክ ማን ነው ብለን ካሰብን ሜቴክ የመከላከያ የነበረ ድርጅት ነው በዘመነ ወያኔ። የልማት ድርጅቶች ከሚባሉት ከኢትዮጵያ የልማት ድርጅቶች እነ ቴሌ፣ መብራት ኃይል፣ አውራ ጎዳና፣ አየር መንገድ፣ እህል ንግድ ድርጅቶች፣ ስራዎች ድርጅት ምናምን የሚባሉት ላይ እነዚህ ለረጅም ጊዜ የቆሙ መሳሪያዎች እና ተሽከርካሪዎች የሚሰሩ ከሆነ ሰርቶ ጠግኗቸው ለባለቤታቸው እንዲመለስ፣ የማይሰሩ ከሆነ ደግሞ ሜቴክ ወስዶ እንዲያቀልጣቸው መመሪያ ተላልፎ ነበረ በጠቅላይ ሚኒስትሩ ሟቹ ጠቅላይ ሚኒስትር። ግን ይህን እንዲያስፈጽሙ የተደራጁት አካላት የቀድሞ የወያኔ የጦር ጉዳተኞች የነበሩ ናቸው እና ያልወሰዱት በተለይ ከአውራ ጎዳና ላይ ያልወሰዱት የመሳሪያ አይነት ያልወሰዱት የተሽከርካሪ አይነት የለም። ነገር ግን አንዱንም ለሜቴክ አላደረሱ። እስቲ ማረጋገጫ ልስጣችሁ። ሞጆ የድሮ መንገድ አሮጌው መንገድ በስተግራ በኩል የሆነ ቆራሌ ተከምሮ ታያላችሁ። አሁን ላይ ይኑር አይኑር አላውቅም። ያ ቆራሌን ነው እንጂ ለሜቴክ የሰጡት። እነዚህ ትላልቅ መሳሪያዎችን ቀጥታ ለራሳቸውን ያደረጉት። ይሄ እነዛ የጦር ጉዳተኞች በአንዴ ሀብታም የሆኑበትና ግማሹን ወደ ስማቸው ወደ ራሳቸው ስም ያዘዋወሩበት፣ ግማሹን ደግሞ ያው በብረታ ብረት መልክ ሸጠው የተጠቀሙበት ነው። ሁል ጊዜ
ቆጠራ በኖረ ቁጥር ትላልቅ ንብረቶች አሁን ድረስ ወይን አልተሰረዙ ወይን ደግሞ እንደሚሆን አልተደረጉ። ብቻ ፕሮፐርቲ ማናጀሩን ወይም ደግሞ ፕሮፐርቲ ላይ የሚሰሩ ሰዎችን ስጠይቋቸው የት ሄደህ ስትሏቸው አሁን ድረስ ሜቴክ የወሰዳቸው ናቸው ይላሉ። ቸርች ውስጥ እንደዚህ አይነት ፓስተሮችና አገልጋዮች ካሉ ለምንድን ነው የጴንጤው ዓለም ቸርች ውስጥ ያበደው ብዬ እጠይቃለሁ። ለካ እንደዚህ አይነትም አገልጋዮች ፓስተሮች አሉ ማለት ነው። አንደኛ ጢሞቴዎስ 2 ስታነቡ ምልጃ አለው፣ ጸሎት፣ ምስጋና አለው፣ ልመና አለው። እኛ አገር ጦርነት ውስጥ ሆነን ህዝብ እየተፈናቀለ የድሆች እና የእንትኖች አንጀት እየተዘረገፈ ጨፍረን እኮ የምንሄድ ሰዎች ነን። አገር በጦርነት እየታመሰች ህዝብ እየተፈናቀለ ወንድም ወንድሙን እየገደለ ጴንጤ አዳራሽ ውስጥ ብትሄድ ማለት ነው እስክስታን ያለው አባቴ፣ ጭፈራ ነው አባቴ። የልመና እግዚአብሔር መሃቱን በምህረቱ እንዲለውጥ መቅሰፍቱን ደግሞ በቸርነቱ እንዲያርቅልን አንድም ቀን የምልጃ ጸሎት ተጸልዮ አያውቅም። በፍጹም አያውቅም። ሁሌ መዝለል ነው፣ ሁሌ መጨፈር ነው። ይህንን እኛ ስንናገረው ብዙ የጴንጤ አማኞች እንደ ስድብና ትችት ነው የሚቆጥሩት። ነገር ግን በውስጡ ያሉ እንዲህ አይነት የተደበቁ አገልጋዮች ወደፊት ሲመጡ ያ የምንወዳቸውን የድሮ የፕሮቴስታንት አማኞችን ፍንትው አድርገው ያሳዩናል ማለት ነው። አገር በጦርነት እየታመሰች ህዝብ በኑሮ ውድነት አንገቱን እየደፋ ብዙ ጭንቅና መከራ ውስጥ ያለ ህዝብ እያለ ጴንጤ አዳራሽ ብትሄድ አባቴ የብልጽግና ስብከት ነው የምትሰማው። መዝሙር እስቲ የኛን መዝሙርና እግዚአብሔርን እንደም ያገናኘው መዝሙራችን ውስጥ ሬፈረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? አይ አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ የቻል ነው? እሺ ይሄን ጥያቄ ልጠይቃችሁ። እንዴት ነው አዳራሹን መርገጥ የቻል ነው? የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ የቻል ነው? ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ የቻል ነው? እንዴት አይነት ድፍረት ቢኖረን ነው በምስጋና መዝሙር የጨፈር ነው? ምንም አይነት ፈሪሃ እግዚአብሔር የለውም እያለ ነው ጋድ። ይህንን ነበር ለዘመናት ስንናገረው የነበረው። አንዳንዴማ ሰምታችኋል እኮ አይደል? እንዴ በቅርብ ቀን ፍቅሬ ጓደኛዬ ምናምን ምን ትዝታዬ የሚሉ ራት ልጋብዝ አብረን ወይን እንጠጣ አይነት ሁሉ ምስጋና የሰማንባቸው ጊዜዎች ነበሩ። እነዚህ ሁሉ ምስጋና የሚመስሉ ዘፈኖች ፈሪሃ እግዚአብሔር የላቸውም ይልናል መምህሩ። አምደናል። ምን ፈራው አይደለም፣ አያስፈራንም። ባይደ ምንም አያስፈራንም። መዝሙሩን ለኛ ስሜት ስላደረግነው፣ ስብከቱን ለኛ ሞቲቬሽን ስላደረግነው፣ ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ? እኛው እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥተው ወንድም በሰላም አትድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? ያ አልመጣም፣ አይመጣም። የለም እግዚአብሔር በፍጹም እንዲህ አይነት ጉባኤ ላይ እግዚአብሔር ሊኖር አይችልም። የእብደት ጉባኤ፣ እግዚአብሔር የማይከብርበት፣ ሰዎች የራሳቸውን ጀግንነት የሚያወሩበት፣ ስለ ራሳቸው ክብር የሚናገሩበት ጉባኤ ላይ፣ የእብደት ጉባኤ ላይ፣ እንዲህ አይነት የዝንጀሮ ድግስ የሚመስል ጉባኤ ላይ እግዚአብሔር ሊገኝ አይችልም። እግዚአብሔር መንፈሳቸው በተሰበረና ልባቸው ቅን በሆኑ መካከል ነው የሚገኘው። ልሳን ስለተናገርክና ድራማ የሆነ አጋንንት የማውጣት ስራ ስለሰራ እግዚአብሔር ተገኘ ማለት አይደለም። ያልነውም የተናገርነውም ይሄ ነው። ጉባኤው ላይ የእግዚአብሔር መንፈስ የእግዚአብሔር ኃይልና ክንድም ተገልጦ አያውቅም ነው የሚለው። እንደዚህ አይነት አገልጋዮችን ልታከብሯቸውና መድረክ ልትሰጧቸው ይገባል። ይህ አስተማሪ ወንጌላዊ ፓስተርም ሊሆን ይችላል። እንዲህ አይነት አገልግሎት ሲጨርስ በእኛ በኦርቶዶክሳውያን ምን ይባላል? ኮሜንት ላይ ጻፉልኝ። ቃለ ሕይወት ያሰማልን ይባላል። እናመሰግናለን።